የስራው ከፍልሰን ዋጋው ነገር ነው። ስለዚህ ኢየሱስ ክርስቶስ ራሱ እግዚአብሔር ፈጣሪ ስለሆነ የሚመጣበትን ቀን በደንብ ነው የሚያውቀው እንጂ አብ አውቆ ወልድ ሳያውቅ መንፈስ ቅዱስ ሳያውቅ አለ። ሲጀመር በሥላሴ ዘንድ የእውቀት ተከፍሎ የለም። አብ የሚያውቀው ወልድ የማያውቀው እውቀት የለም። ወልድ የሚያውቀው መንፈስ ቅዱስና አብ የማያውቁት የለም። መንፈስ ቅዱስ የሚያውቀው አብና ወልድ የማያውቁት የለም። አብ የሚያውቀው ወልድና መንፈስ ቅዱስ የማያውቁት የለም። በሥላሴ ዘንድ የእውቀት ተከፍሎ መበላለጥ የለም። የስልጣን ተከፍሎ የለም። አብ ያለው ስልጣን ወልድ መንፈስ ቅዱስም ያለው፣ ወልድ ያለው ስልጣን አብም መንፈስ ቅዱስ ያላቸው፣ መንፈስ ቅዱስም ያለው ስልጣን አብም ወልድም ያለው። ቅዳሴ ማርያም ላይ እንደምሰማው በፍጥረት ስራ አብርሃምን ይስሐቅ እንደሚያዘው ይስሐቅ ያዕቆብ እንደሚያዘው አይደለም፣ ለመለኮት እንደዚህ አይደለም አለ ቢለው አብርሃም በፍጥረት ስራ ይስሐቅ እንደሚያዘው ይስሐቅ ያዕቆብ እንደሚያዘው ለመለኮት እንዳይደለም፣ አብ ከወልድ አይበልጥም፣ ወልድም ከአባቱ አያንስም፣ መንፈስ ቅዱስም ትክክል አለ ቢለው። ስለዚህ በሥላሴ ዘንድ የስልጣን የእውቀት ልዩነት ምናምን የሚባል ነገር የለም። አብ ፍጹም እውቀት አለው። ይሄ ቀረ የማይባል ምሉ የሆነ ወልድም ልክ እንዲያው መንፈስ ቅዱስም እንደዛው ሁሉን ነገር መንፈስ ቅዱስ የሚያውቀው አብ የሚያውቀው ወልድ የሚያውቀው። ስለዚህ እነዚህ ቃላቶች ስንናገር መጽሐፍ ቅዱስ ስናገኝ ብቻ የሚሉት ቃላቶች ስናገኛቸው ግራ እንዳንጋባ ጥያቄ ውስጥ እንዳይገባብን ለማስለም አለብን ነው። ስለዚህ አስፈላጊ ከሆነ የምንማማርበት ቴሌግራም ግሩፕ ነገረ ቤተክርስቲያን የሚል እዛ ላይ ልፖስትላችሁ ከፈለጋችሁ። የብዙዎቻችሁ ጥያቄ ነው ወይስ ለወንድማችን ብቻ ይበቃል ከሆነ ልፖስትላችሁ እዛ ላይ አስፈላጊ ከሆነ ማለት ነው። የብዙዎቻችሁ ከሆነ እዛ ላይ ልፖስትላችሁና ድንገት የሚፈልገው ሰው ካለ እንዲያዩ ማለት ነው። ጠቃሚ ነው ብላችሁ የብዙዎቻችሁ ጥያቄ ከሆነ የምንማማርበት ቴሌግራም ግሩፕ ላይ ልፖስተውና ከዛ በኋላ ማየት ትችላላችሁ እዛ ላይ ማለት ድንገት የሚጠቅም ከሆነ ለብዙዎቻችሁ። ስለዚያች ቀን ከአብ በቀር ወልድም ቢሆን አያውቅም የሚለው ቃል ድንገት ለብዙዎቻችሁ ጥያቄ ተፈጥሮባችሁ ከሆነ በጽሁፍ መልክም አለ፣ ፌስቡክ ላይ ተፖስተ አለ። ከእንደገና ደግሞ በቲክቶክ ላይም ገብተንበታል ብዙ ጊዜ ማለት ነው። ስለዚህ ብቻ ብሎ ሲናገር መጽሐፍ ቅዱስ ላይ ማግለያ አይደለም። እውነተኛ አንተ አምላክ አንተ ብቻ ይሁን ብሎ ሲናገር አይ እኔ ወልድ እኮ አለው ማለት። ለምሳሌ አንድ ሰው መጥቶ ቸር መምህሩ ሲለው ስለምን ቸር ትለኛለህ አለ ጌታችን። ከአንዱ እግዚአብሔር በቀር ሌላ ቸር የለም ማለት ያ ማለት ቸር አይደለም እያለ ራሳችሁ ዝቅ አድርጉ። ሰው መጥቶ እንኳን ሊያመሰግናችሁ ቢሞክር ባደረጋችሁት ነው በሆናችሁት እንኳን ቢሆን እሰይ እሰይ ጎበዝ ድገመው አትበሉ፣ ውዳሴ ከንቱን አትፈልጉ ለማለት እንጂ ከጌታ የበለጠ ቸር አለ እንዴ? ቸር ሳይሆን ነው ስጋውን የቆረሰው? ቸር ሳይሆን ደሙን ያፈሰሰው? ቸር ሳይሆን ነው አሳልፎ የሚሰጠውን ሰው እግሩን ያጠበው? ቸር ሳይሆን ነው የሚያደርጉትን አያውቁ ነው ይቅር ብላችሁ ያለው? ግን ብሎ ተናገር። ከአንዱ ከእግዚአብሔር በቀር ሌላ ቸር የለም፣ ለምን ቸር ትለኛለህ አለው። ይህን ጥቅስ ይዘን እኮ ልክ እንደ እስልምና ተከታዮች አይ ጌታ እኮ ቸር አይባልም ማለት ነው። ይህ ቃልማ ተአምረ ኢየሱስ ላይ ቢገኝ ኖሮ ተው ሌላ ትርጉም ነበር የሚሰጠው። ተአምረ ኢየሱስ ላይ አሁን የሚጻፍ የመጽሐፍ ቅዱስ ባይጻፍ ኖሮ ይሄ ቃል እና ተአምረ ኢየሱስ ላይ ተጽፎ ቢገኝ ኖሮ ይኸው የቤተክርስቲያን ገድላ ድርሳናት ላይ ክርስቶስን ቸር አይባልም እያለ ይችላል። ግን መጽሐፍ ቅዱስ ላይ የተጻፈው አይደል? መጽሐፍ ቅዱስ ላይ የተጻፈው ከመላእክት እንኳን ጥቂት አሳነስከው ይላል አይደል? ከመላእክት ጥቂት አሳነስከው ብሎ ሲናገር ምን ለማለት ነው? ክርስቶስ ከመላእክት ያንሳል ማለት ነው? ጥቂት ያንሳል ማለት ነው? አይደለም። መላእክት አይራቡ፣ መላእክት አይሞቱ፣ መላእክት አይሰቀሙም፣ ደም ስጋ የላቸው። ክርስቶስ ግን ለእኛ ሲል ተሰቅሏል፣ ሞቷል። በመላእክት እንኳን የሌለውን እሱ ግን ደክሞ ስለኛ ሲል በለበሰው ስጋ ተርቧል። ከመላእክት አሳነስከው ማለት ይሄ ነው እንጂ በስልጣን የመላእክት ጌታቸው ነው፣ ፈጣሪያቸው ነው። እግዚአብሔር መላእክት ነው፣ ፈጣሪ መላእክት ነው ክርስቶስ። ቃላቶች ስናገኝ ጥንቃቄ አድርገን ማንበብና ማየት አለብን። ግልጽ ከሆነልህ ጥሩ፣ ከሆነ ፖስታለሁ። በእርግጥ ይሄንን ነገር እኔ በጣም ከሚጠጥሩብኝ የትምህርት ክፍል አንዱ ነው እና አሁን ይሄኛው ርዕስ ትምህርተ ሥላሴ አሁን ምስጢረ ሥላሴ ላይ ትምህርት ብዙ ጊዜ ለመማር ስሞክር ይቸገር ነበረ። ለምን አሁን እዚህ መምህራኖች ጋር አማርና
እንዳለ ቤተሰብ የተከበበው በፕሮቴስታንት ቤተሰብ ነው። ቤተሰብ በሙሉ እህቶቼ፣ ወንድሞቼ ምናምን እና እዚህ ተምሬ ስገባ እዛ ግራ የሚያጋባ በጣም የሚያስቸግሩ ነገሮች ነበሩና እንደምንም ያው ይመልሳሉ። ግን ይህን ስጠይቃቸው ምን ብሎ ይመልሳሉ? ስለዚያች ቀን ከአብ በቀር ልጅም ቢሆን አያውቅም ሲሉ ፕሮቴስታንቶች ምን ብሎ ይመልሳሉ? አማላጅ የምንለው ለዚህ አይደለ ወይ ነው የሚሉ እና እኔ እንኳን እሱ መናገር ራሱ አልፈልገውም። ማለት በቃ እኔ እንዲሁ ደመነፍስ የሚነግረኝ ጌታ ለአማላጅ የሚጠቅሱት እርግጠኛ ነህ? ይህንን ለአማላጅ ማለቴ አሁን ለምሳሌ አያውቅም ስንል አማላጅስ የሚባለው ከዚህ የተነሳ አይደለ ወይ ነው ጥያቄ ስጠይቅ የሚመልሱልኝ ማለት ነው። ታውቃለህ ያው የፕሮቴስታንቱ ዓለም ብዙ አይነት ትምህርት አላቸው እና በጣም ተሼ እስቲ መልስ እስቲ ተሼ እንዴት ነህ? ሰላም ዘማርያም እንዴት ነህ? እንዴት ነህ? ሰላም አንተን ቁጭ አድርገን ከምናወራ እስቲ አንተም እንድታወራ ብለን ደህና ነህ? እንዴት ነህ? ተጠፋፋን ዘማርያም እንዴት ነህ? ያው አገልግሎትን እከታተላለሁ ግን ያው ተገናኝተን አናውቅም። ቤተሰብ አገልግሎት ሁሉ ጥሩ? እግዚአብሔር ይመስገን ደህና ነኝ። ዛሬ ትምህርታችን እንዴት አየኸው? በጣም ደስ ይላል። ያው የትክክለኛው የሰዓት ነው የጊዜው አይደለ? የጊዜው እያለቀ እኔ አንዳንድ ጥያቄዎች አሉኝ ሃይማኖታዊ ቢሆኑ አንተ ያው በጥሩ መልኩ አሁን ከወልድ በቀር ብችሉን የቃል ትርጓሜ በጥሩ ሁኔታ አልፈ ተርፈም በመሃል የተነገሩ እኛ እንደ በግርድፉ የምናውቃቸውን ነገር በጥሩ አይነት ማብራራት ታብራራለህ። ያንተ ይስማማኛል። ታውቃለህ በየሚዲያውም ብዙ ገልጻቸዋለሁ። ደስ ይሉኛል ትምህርቶች፣ ሚዛናዊነትም ደስ ይለኛል። ያው አሁን ወንድማችን ፕሮቴስታንት እንዲያስተምራሉ ያለው እዛው ቢጠይቃቸው ጥሩ ነው። ምን እንደተባባሉ ስለማላቅ ግን ያው አንተ ትረዳዋለህ። እሺ ያው አሁን የመጨረሻው ዘመን ላይ ነን ያለነው ብዬ ነው ማምነው። የጦርነት ወሬ ትሰማላችሁ። ያው ፍቅር ይቀዘቅዛል ይላል። ብዙ ነገሮች እየተሟጠጡ የዓለም ነገር ነባራዊ ጋዜጠኛ አይደለው ነባራዊ ሁኔታ ፖለቲካውን ምኑንም ስለማይ ከነባራዊ ሁኔታው ጋር የእግዚአብሔር ቃልስ እንዴት ልናብራራው እንችላለን? ዓለም ላይ ያለው የኃይል አሰላለፍና የመጽሐፍ ቅዱስ እውነታ እንዴት ታየዋለህ? ዘማርያም አንተ በግል መጽሐፍ ቅዱስ አስተማሪ ስለሆንክ በዚህ አጋጣሚ ብታብራራልን ብዬ ነው። የትኛውን? የኢየሱስ ክርስቶስ የመጨረሻው ዘመን ምልክቶችና የዓለም የፖለቲካ አሰላለፍን እንደው በዚህ አሁን ባለው ፖለቲካውና እውነታውን እንዴት ታያለህ እያልኩ ነው። ይህን በተመለከተ ይህንን ርዕሰ ጉዳይ ወደ መሀል ላይ ስንገባ በተለይ አርማጌዶን የሚለውን ርዕስ ክፍል ስናይ እዚህ መጽሐፍ ላይ ያለ አርማጌዶን ራእይ ዮሐንስን ጠቅሰን ስንማማር በደንብ እናሰፋዋል። ግን በነገራችን ላይ ወደ እንትን ስናመጣው የፖለቲካ ቀውስም አንዱ የሚያመጣው ምንድን ነው? ህዝብ በህዝብ ላይ መንግስት በመንግስት ላይ ይነሳ ብሎ ልትናገር የለ። ስለዚህ አንዱ አሳለፍም ራሱ ጦርን የጦር ነገር ትሰማላችሁ የሚለው ሀያላን መንግስታት እርስ በርሳቸው ውጊያ ላይ እንደሚገቡ የሚያሳይ አሁን ግላጭ ነገር የምናየው ምንድነው? በአጭሩ ወደ ትንሽ ለሰዎች ግን ይከብዳቸዋል። ይህ ነገር ቢቀርባቸው ይሻላል እንዳይከብድባቸው ለእኛ ልጆች ማለት ለምሳሌ አሁን ሶስተኛው አሁን የዓለም ጦርነት መከሰቱ እሙን ነው፣ ደጃችን ላይ ነው ያለው። ይከሰታል፣ እንደዚህ ነገሮች ይመጣሉ። ሶስተኛ የዓለም ጦርነት መከሰቱ አይቀርም። ግን በእነዚህ ጊዜያቶች ውስጥ አሁን ለምሳሌ እነዚህ ጦርነቶች አሳለፎች ስትመለከቱ አሁን ይሄ በሜዲተራኒያን ባህር ላይ በዚህ በሶማሌ መስመሮች ላይ ምናምን የምታዩዋቸው የሀያን ሀገራት የበላይነትን ለመያዝ የሚቆረጡ መቆጣት ወዴት ነው እያኮበኮበ ያለው? ከዛስ ወዴት ነው መጨረሻ ላይ የሚሆነው? ኢቭን የፋይናንስ ስርዓታችን ራሱ ወዴት ነው እየሄደ ያለው? መጀመሪያ በአሞሌ ጨው፣ ከዛ በባንክ በገንዘብ በወርቅ ምናምን እየቀየርን ከዛ ወደ ደብተር መጣን። የባንክ ሲስተም ተዘረጋ። ሞባይል ባንኪንግ መጣ። ከዛ ኤቲኤም መጠቀም ጀመርን። አሁን ወደ ማይክሮቺፕ። አሁን በሙሉ አጋጣሚዎች አሉን። በነገራችን ላይ አሁን የትኛው መንግስት አሁን እየተውናል ማኑዋሊ የሚሸጥ ማኑዋሊ ገንዘብ መክፈል ምናምን እየተከለከለ ነው ያለው። ክልክል ነው የሚሆነው። ቅድም እንዳነበብኩላችሁ ራእይ ዮሐንስ ላይ የአውሬው ምልክት የሌለበት ማንኛውም ነገር መሸጥም መግዛትም አይቻልም። ሞር ስታያቸው ማለት ስርዓቶቹ በሙሉ የሚያዘርሙት ወደዛ።
አሁን ለምሳሌ ቻይና አንድን ሰው ለመለየት ከፈለገች ፊቱንና አይኑን ብቻ ማወቅ ነው የሚጠበቅባት። በከተሞቿ የዘረጋቻቸው ሰፋፊ የሆኑ በጣም ትልቅ ብዛት ያላቸው ካሜራዎች አሉ። አይኑን ብቻ ብሌኑን በማየት ያ ሰውዬ ማን እንደሆነ መለየት ይቻላል። ይሄ ምንም በዓለማችን ላይ ያለ ነው፣ አዲስ ነገር ለምነግራችሁ። ሁለተኛ ይሄ በኢኮኖሚ ደረጃ ነው ያለው። ስለዚህ የዚህ አርማ የሌለበት ምንም ነገር እንዳይሸጥ ይደረጋል ማለት። እዚህ አስተላለፉ አንደኛ ኢኮኖሚካል ይሄ። ስነ ምግባራዊ ደግሞ ተመልከቱት። ጋብቻዎቻቸው እንዴት እያደረጉ ነው ያሉት? ኦፊሻሊ ያከናውናል እየፈቀዱ ኦፊሻሊ የሰው ሃይማኖት መንካት አይገባም እንጂ ፖፖች ጭምር ማለት ነው። ፖፕ ስላችሁ ማን እንደሆነ ግልጽ ነው ታውቃላችሁ። ኦፊሻሊ እየፈቀደ ማለት ነው። አሳልፉን ተመልከቱት። እና ይሄ በብዙ መንገድ ማየት ነው። ሁለተኛ እንደ ሀገራችን ደግሞ ስናየው ማለት ነው። እንደ ሀገራችን ደግሞ ህዝብ በህዝብ ላይ ይነሳል፣ መንግስት በመንግስት ላይ። ሀገራችን ላይ ይሆናል ለሚ መቼም ለዚህ ነብይ አንፈልግም ማለት የብዙ ሰዎች ፍቅር ይቀዘቅዛል። አሁን ያለውን ፍቅር በፍቅር ነው። አንድ አልጋ ነበረች እቺ የድሮ የሽቦ አልጋ ታቋታላችሁ? የሽቦ አልጋ ገና አንዱ ባልየው ገና ሲተኛበት መሀል ላይ ስምጥ የምትል በቃ ፍቅር በፍቅር ነው ትባለው። በቃ የሽቦ አልጋ እሷ ጠፍታለች አሁን አይደለ? እና እንደዛ ማለት እና የብዙ ሰዎች ፍቅር ቀዘቀዘ። በቃ የብዙ ሰዎች ፍቅር ቀዘቀዘ። እርስ በርስ መበላላት፣ መጠላላት ምናምን አንዱ አንዱን ለማጥፋት ለማጥቃት ምናምን ይጀምራል ማለት ነው እንደዚህ እና ኢኮኖሚካሊ። ሌላው ደግሞ ግሎባላይዜሽን ተመልከቱት። ሴክራሊዝም ግሎባላይዜሽን ማለት ዓለምን ወደ አንድ መንደር የመውሰድ እና ደግሞ ዓለማዊነት። ብዙዎቻችን የተጫወተው ዓለማዊነት። ይሄ ደግሞ ከላይ በነገራችን ላይ ከላይ ከሃይማኖት መሪዎች ጀምሮ እስከታች ድረስ ይህንን በነገራችን ሌሎች ቤተ እምነቶች ጭምር በድፍረት መናገር አለባችሁ። በድፍረት ከላይ ያሉ የሃይማኖት አባቶች የየትኛውም ቤተ እምነት የኦርቶዶክስም፣ የፕሮቴስታንትም፣ የእስልምና ገንዘብ ወዳድ የሆኑ ከስር ያለው ምዕመንን የረሱ ለሆዳቸው ያደሩ ሰዎች ይህንን በጣም መናገር አለብን። ይህ እኮ ማወቅ አለብን እኮ ሀቅ ሪያሊቲ እኮ ነው። ሁሉም አይደሉም። እውነተኛ አባቶች አሉ፣ ለእውነት የቆሙ አባቶች አሉ። እውነት ነው፣ ግን በየቦታው አሉ። ቤተክርስቲያን አልሄድም እነዚህን ከማይ ብሎ የቀረ ኦርቶዶክስ የለም። ቸርች ይቅርብኝ እነዚህን ፓስተሮች ከማይ ብሎ ቤቱ የቀረሰው የለም። ሰላት ቤቴን የምሰግደው የሚል ሙስሊም የለም። መስጊድ ውስጥ የሚያየው ዘረኝነት ምናምን አይቶ ትምህርት ሃይማኖት ልዩነታችን እንደጠበቀው ነው ማለት ነው። ይህ ሪያሊቲ አይደለ? ይሄ ምንም ያው አጓጉል እንትን ስለምንመጻደቅ እንጂ እውነት መናገር እኮ ስለማንወድ ነው። ታውቃላችሁ? ስለምናስመስል ነው። ሆዳደር እንዳለ አልበዛ። በዚህ ላይ ደግሞ ዘሬን ተጨምሮበት ማለት አሉ እኮ የምናውቃቸው ሙስሊሞች አሉ። እኔ ሰላት በቃ ቤት ይሻለኛል መስጊድ ላይ የማየው ነገር ብሎ ቤተክርስቲያን ይቅርብኝ፣ ቤት ነው ማስቀድሰው፣ ቤት ሆኜ እሰማለሁ፣ እጸልያለሁ፣ ቤተክርስቲያን መሄድ ከብዶኛል ብሎ የሚያየው ነገር እየከበደው። ከፕሮቴስታንትም ልክ እንደዛው እላይ ያሉ ሰዎች የሚሆኑትን ነገር ሁሉ በየቤተ እምነቱ ያለው። አዎ እኛ ሪያሊቲ መናገር ስለማንወድ አስተምሮ ልዩነት እንደተጠበቀ ነው። የትምህርት ልዩነት አለ፣ ልክ ነው እሱ። ግን የሃይማኖት አባቶች በሁሉም የእምነት ተቋም ውስጥ ያሉት ይመጥናሉ። ሪል ይመጥናሉ። ወደኛ ምን ታምጡት? ወደኛ እነሱ ጋር መጠቆም ራሳችን እንመልከትና እኔ እስከኔ ጀምሮ እኛ እዚህ ያለን ሰዎች ለቤተክርስቲያን መምህር ለመሆን እንመጥናታለን? ሪያሊቲ ስናወራ አሁን ሀቃቁን ስናወራ ፊት ለፊት እዚህ ጋር ያለን ሰዎችና ከጀርባ ያለን አንለያዩ። በቃ ይሄ ሀቃቁን ቁምና ይሄ እኮ ሲሆን ነው መድኃኒት የሚጀምረው። ከየት መሰላችሁ? በሽታውን በትክክል ከማወቅ የሚጀምረው። ጠላቻ የለብን፣ የሚያንገሸግሸን የለም። የሆነ ብሔር ስናይ ደማችን የሚፈላብን ሰዎች የለም።
ገና ቋንቋውን ታክሲ ውስጥ ወይ መኪና ስንሰማ የሚገነፍልብን ሰዎች የለም። የሚጀምረው ከዚህ ነው። እኔ ራሱ ዘረኛ ነኝ ከማለት ነው የሚጀምረው። የበሽታው ምንጩን ችግሩን ለማወቅ መጀመሪያ ችግር ውስጥ እንደገባን ማወቅ አለብን። ለማከም እኮ አንድ ሰው ታማሚነቱን ማወቅ አለብን። ምን ያደርግሃል ሲለው ዶክተሩ እንደዚህ ያደርግ፣ ይቆጠቁጠኛል፣ ይሸነቀጠኛል፣ እንደዚህ ያደርግ ማለት አለብን። የእምነት ተቋማቶቻችን ዛሬ በብሔር አልተከፋፈሉ። በኦርቶዶክስም በለው በፕሮቴስታንትም በለው በሙስሊምም በለው በየትኛው በካቶሊክም በለው በብሔር ተለይቶ ይሄ የፕሮቴስታንት፣ ይሄ የኦሮሞ ነው፣ ይሄ የአማራ ነው፣ ይሄ የትግሬ ነው፣ ይሄ የጉራጌ ነው፣ ይሄ ጎጃሜ ነው፣ ይሄ የወሎ አሜሪካ ጭምር የእኛ ጉድ እኮ የማያልቀው አሜሪካ እኮ ሄዱ እኮ አይቆሙም። እኛ እኮ ውጭ ሀገር ሄደን እኮ እዛው እኮ የምንሆን ሰዎች ነን እኮ የምናሳፍር ሰዎች ነው። ብቻ ሀው ይሄ ልክ ቅድም የጠቀስኩላችሁ ያዕቆብ ማን ነው ሐዋርያ ቅዱስ ጳውሎስ የጠቀሰው በዚህ ልሰረውና ዝርዝር ያለው ጉዳዩን ከተሼ ጋር ስለነ ኢራን አሜሪካ ላወራ ነበር። ይህ ህዝብ ትንሽ እንዳይከብረው ይቅርና የእኛም ሀገር ስላልሆነ ብዙም አይመለከተም። ወደ ሀገራችን ብቻ ማውራቱ ብዬ ነው። ተሰሎንቄ የጢሞቴዎስ ላንብብላችሁ መጽሐፍ ቅዱሳዊ አድርጌ ላጠቃለው። የቅዱስ ጳውሎስ በኋላ ዘመን የምነሳው ቅድም ያነበብኩላችሁ ጳውሎስም ብሎ እንደተናገረ አንዴ ላንብብላችሁና ከዛ የእኛን ዘመን ሰዎች ምን አይነት ሰዎች እንደሆንን ጳውሎስ በራሱ አንደበት ሲነግር ያየን ነው የሚመስለው። በእውነት ጳውሎስ ስታዩት በዚህ ዘመን ያለ ምንሆነውን ነገር የሚያውቅ እየሆነው ያለውን ነገር ሁሉ ያየን ይመስለው። እውነት ጳውሎስ እንደሚናገር በእርግጥም በመንፈስ ቅዱስ ተሞልቷል ለሚመልት የጻፍ ከራሱ አለም ያመነጨው እንደዚህ ይለናል በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ላይ ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህን እወቃለሁ። ለጢሞቴዎስ ልጁ ሲናገር ምንድነው የሚያስጨንቀው? ሰዎች ራሳቸውን የሚወዱ ይሆናሉና። በየት ዘመን ይሄ? በመጨረሻው ዘመን። እሺ ገንዘብን የሚወዱ ከዛስ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ። ይኸው ማያማር የለም። አሁን ከላይ እስከታች ነው የሚያማረው። ከላይ እስከታች ተመስገን የሚለው እኮ ጠፋ። እግዚአብሔር የማያመሰግኑ ካለ በኋላ ይላል ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። የአምልኮ መልክ አላቸው፣ ኃይሉን ግን ክደዋል። ከነዚህ ደግሞ ራቅ። እግዚአብሔር ሁላችን የሚጠብቀን በእውነቱ የምን መልክ አላቸው ነው የሚለው? የአምልኮ መልክ። በቃ አለክ መልኩ አለ። ቅባት በለው በቃ ዝም ብሎ አምሮበት የሃይማኖት ምልክቱን አድርጎ የሃይማኖት መልክ አለው። በነገራችን ላይ የሃይማኖት መልክ አላቸው ኃይሉን ክደዋል ሲል ግን ምን ማለት ታውቃላችሁ? የሃይማኖት መልክ አላቸው ኃይሉን ግን ክደዋል ምን ማለት ነው? ያስቀድሳል ቅዳሴ። እግዚአብሔር ግን ኃይል አሉት ሰጥቶት ግን እሱን እንደሚያድነው ግን አያምንም። ይጸልያል እኮ በጸሎቱ ግን እግዚአብሔር አምላክ ሰምቶት እንደሚያድነው ግን አያምንም። ይጾማል እኮ ጾሙ ግን ዋጋ ሰጥቶት እግዚአብሔር አምላክ ድህነትን መድኃኒትን እንደሚያደርግለት ግን አያምንም። በእግዚአብሔር አምናለሁ ይላል። የሃይማኖት መልክ አለው ሪሊ ግን በእግዚአብሔር ግን አያምንም። የሆነ ጊዜ ቤተክርስቲያን፣ የሆነ ጊዜ ጠንቋይ ቤት ይሄዳል። የሆነ ጊዜ በራሱ ይታመናል፣ የሆነ ጊዜ በእግዚአብሔር ይታመናል። አስመሳይ የሌለ በቃ ይዘምራል እኮ የሃይማኖት መልክ እኮ አለው። ቁጥር 1 ደግሞ ጨፋሪ። የሃይማኖት መልክ ግን አለው። ከበሮ ሲመታ ብታየው፣ ሲዘምር ብታየው ገራሚ ነው። በቃ የሃይማኖት መልክ አለው ማለት ነው። ኃይሉን ግን ይክዳል ማለት። እንደዚህ አይነት ሰዎች አለ። ይሄ በሁሉም ቦታ ነው ያለው ነገር። ይሄ ኦርቶዶክስ ላይ ብቻ ያለ አይደለም፣ በየቤተ እምነቱ አለ ማለት ነው።
ልክኛ ጋር ዲያቆን ነኝ መሪጌታ ነኝ ቄስ ነኝ ብሎ እንደሚነግር ሁሉ ፓስተር ነኝ እያለ ብዙ ሰካራ የሚጠጣ የሚጨሚያጫስ ምን የሚል የሚተደብቆ የሚሆነብድ ብዙ በእስልምናም ልክ እንደዛው ብዙ ስነ ምግባር ጉዳይ ስናመጣው የሆነ እምነት ተቋም ላይ ደግሞ የሚወሸቅ አይደለም። በቃ ሁሉም ላይ ማለት የሆነ አሁን ትልቁ ችግራችን ይሄ ነው። በሽታውን እኮ እንዳናክመው የሚያደርገን ችግሩን እኮ ባለቤትነት እኮ ስለማንሰጡ ለራሳችን ችኩሎች የሚለው ቃል አሁን ችኩል ያለው ሰው አለ። የሆነ ነገር ሚዲያ ላይ አይተን ሙሉ ሳንሰማ ሳናጣራ ሳናረጋግጥ ኤአይ ይሆን ተቀናብሮ ይሆን ምን ተሰብቶ ይሆን ብለን ሳናጣራው በተቆረጠ ቪዲዮ ስንት ነገር አውርተናል። እኛው ያ ብቻ አይደለም፣ የግል ጓደኛችንን ሳናጣራ በሰው ሰምተን ስንት ሰዎችን አኩርፈናቸዋል። በሰው ወሬ ችኩሎች ማዳመጥ የሚባል ነገር አንወድም። በቃ በጣም ችኩል። ይሄ የዚህ ዘመን ሰዎች መገለጫ ነው። ይሄን ማን የነገረን? ጳውሎስ። ምን ላይ? መጽሐፍ ቅዱስ ላይ። በመጨረሻው ሲጀምር የሚያስጨንቅ ዘመን ይመጣል። ደግሞ ምን አላችሁ? የሃይማኖት መልክ አላችሁ። ኃይሉን ግን ክዷል። አሁን አልተነቀፍም እኮ የሃይማኖት መልክ መኖሩ። ኃይሉን ከካደ ግን ዋጋ ነው። የሚመካ በእግዚአብሔር ይመካ የሚለውን እኮ ያውቃል እኮ የሃይማኖት መልክ እኮ አለ። እሱ ግን የሚመካው ግን በዘሩ ነው። ከታቻው ኃይሉ ክዷል ማለት መልኩ እኮ አለው። ደስ ይላል ሲናገር። የሚመካ በእግዚአብሔር ይመካ ነው የሚለው ሲናገርማ ደስ ይላል። እሱ ግን የሚመካው በገንዘቡ ነው። እሱ የሚመካው በጎሳው ነው። የሃይማኖት መልክ እኮ አለው ሲናገር፣ ኃይሉን ግን ክዶታል። አያችሁ፣ የሚያወራው የሚሰብከው የሚናገረውና ልብ ውስጥ ያለው ግን ኃይሉ ግን ክዶታል። ልክ ጌታችን እንደተናገረው እየተጋፉት ከነበሩት ውስጥ ያቺ 12 ዓመት ደም ሲፈሳት የነበረ ሴት ከእኛ መካከል ማን ነው የነካኛል? ከእናንተ መካከል የነካኝ ማን ነው? የነካኝ አንድ ሰው አለ። ጴጥሮስ ምን አለ? ይሄ ሁሉ ሰው እየተጋፋ የነካኝ ማን ነው ትላለህ? አላ በእምነት የሚነካ የሚጋፋ አለ ቤተክርስቲያን ውስጥ። ቤታቸው አለ፣ እዛ ውስጥ አለ የሚጋፋ አለ። እውነት እኮ ነው። ከጌታችን ጋር ነው ያሉት፣ ይጋፋሉ። ኃይሉን ግን ክደዋል። ያቺ ሴት ግን ምናለች? የልብሱን ጫፍ ብነካ ደሜ ቀጥሎ ይቆማለች። ኃይል ማመን ማለት ይሄ ነው። እነሱ እኮ የተጋፉ ነው ያሉት። ደረት ይሉ ለማን ነው? ለእሷ። ስለዚህ አንዳንድ ሰዎች እንደዚህ አይነት እንትኖች አባዜ ያለን ሰዎች ከእንትኖቹ አሳስባችን በጣም መጥራት ነው ያለበት፣ ማለት በጣም መጥራት አለበት። ደግነቱ ኦርቶዶክሳዊ አስተምህሮ ትምህርት በግለሰብ ንጽህና ላይ የቆመ አይደለም። ፓትርያርኩ ቅዱስ ንጹሕ ናቸው ብለን ብፁዕ ቅዱስ ብለን ስንጠራቸው እንከን አልባ ናቸው እያልን አይደለም። ሰው ናቸው። የጳጳሱ ምንነት የእኛን ሃይማኖትን አስተምሮ አይቀይረውም። በግሉ ጳጳሱ ይጠይቃል። አለን ደግሞ ቃለ ዓዋዲ ጳጳሱ ወይ ፓትርያርኩ የእምነት ክህደት ችግር ቢኖርበት ምልዓተ ጉባኤው ቅዱስ ሲኖዶስ ፓትርያርኩን ወደ ውጭ አውጥቶ ብቻውን መወያየት ይችላል። ሕገ ቤተክርስቲያንም ያዛል። እስቲ እንወያይበት። እኚህ ፓትርያርክ ባለፈው ያስተማሩት ትምህርት ኦርቶዶክሳዊ ነው። መጽሐፍ አሳተሙ ደግሞ ከሆነም መጽሐፋቸው ያሳተሙት ትክክል ነው፣ መጽሐፍ ቅዱሳዊ ነው፣ ኦርቶዶክሳዊ ትምህርት ነው ይላል እና ለዛ ነው የምናደርገው ማለት ነው። በስነ ምግባር በነገራችን ላይ በእንትን ብቻ ነው በስነ ምግባርም ጭምር ነው። እዚህ ባለፈው የነገርኳችሁ የሁለተኛ ቆሮንቶስ ላይ ያለው ካህኑ የሰራው በደል ምን ብሎ ተገለጸልን? የንስሐ ልጅ አላቸው። የንስሐ ልጃቸው ለንስሐ አባቱን በጣም ነው የሚወዳቸው፣ አከበራቸው ይላል። ከዛ ምን አደረገ? የንስሐ አባቴ እኮ የሚታደሩበት ነገር የላቸውም። ስለዚህ ያለኝ ነገር ምንድን ነው አለ? መሬት አለኝ፣ ይህንን መሬት ልስጣቸዋል ለንስሐ አባቱ። የያዕቆብ የጳውሎስ መልእክት ትርጓሜ አንድምታ ላይ አለ። እዚህ መጽሐፍ ላይ ላሳያችሁ። እዚህ መጽሐፍ ላይ አለ።
የቅዱስ ጳውሎስ መልእክት ትርጓሜ አንድምታ ላይ እዚህ ላይ ሰጣቸው መሬቱ። ከዛ ምን አለ? እንደውም መሬት ብቻ ምን ያደርግላቸው ሰጥቼ የሚያርስላቸው የሚኮተኩትላቸው ያ ብቻም አይደለም ደግሞ ከዛም አልፎ ደግሞ ከእርሻውም ደግሞ አልፎ ደግሞ እንደው እህሉን ወቅቶ የሚመግባቸው አንድ ሰራተኛ ልቅጠርላቸው ብሎ የራሱን አንድ አገልጋይ ባሪያ ሰጣቸው። ከዛ ያ አገልጋዩ ሄዶ ካህኑን ማገልገል ጀመረ። ሰጪው ማን ነው? የንስሐ ልጅ። የተሰጠው ለማን ነው? ለንስሐ አባቱ። ምን ሰጣቸው? መሬቱን። ከዛ የሚያርስላቸውን ሰው ጭምር ቀጠረላቸው። ውሰዱትና አንተ አገልግላቸዋል። ከዛ ያ ሰው ለካ እሱ ጋር የነበረ አገልጋይ ስለነበረ መሬቱን እያረሰ እያለ ድስት ሙሉ ወርቅ አገኘ። መጥቶ ለባለቤቱ ነገረው። አንተ በርግጥ ሰጥሃቸዋል ለንስሐ አባት፣ እኔ ስኮተኩትላቸው ሳርስላቸው አንተ መሬት የሰጠሃቸው መሬት ውስጥ ድስት ሙሉ ወርቅ አገኘ። ምን ላድርገዋል? አይ አለ፣ እኔ ንስሐ ልጃቸው ነኝ። አንዴ መሬቱ ሰጥቻቸዋለሁ። መሬቱን ከሰጠኋቸው የተገኘው ወርቅ ድስት ሙሉ ወርቅ ደግሞ ይህኔ አይደለም የሳቸው ሰጣቸዋል። ሄዶ ነገራቸው። በእውነት ደግ የንስሐ ልጅ ነው ያለሁት፣ ነግሬው እኮ ሂድና ንገራቸው ለእሳቸው ስጣቸው አለኛ። ከዛ እሳቸው ምን አሉ? ነገርከው አይደለ? ስለዚህ አሁን ይህን ወርቅ አንተ አገኘው። ስለዚህ አሁን ካገኘው ድስት ሙሉ ወርቅ የተወሰነ ማካፈያ ይቀርማል ላገኘህበት፣ ብቻዬን ለማግኘት ምን ማድረግ አለ ብሎ ያ ካህን ያንን አገልጋይ የሚያርስለትን የሚቆፍርለትን ሰው ያንን ባሪያ ገደሉት። ገድለው ቀበሩት። እዚህ ላይ ያለ አሁን በእኛ ዘመን ቢሆን ኖሮ ይሄንን ነው ቄስ የምትሉት ይላል። በግለሰብ የሚጸዳ የሚቆም ሃይማኖት የለንም። ለዛ እኮ ነው ሳያፍር የተናገረው አንድምታ። ገደሉትና ቀበሩት። የንስሐ ልጃቸው ከሩቅ ቢመለከት ያ የሚኮተኩተው ያ የሚያርሰው የሰጣቸው አገልጋይ አይታዩም። የት ጠፋ? የት ሄዶ ነዋል? ይህን ሰሞን እየኮተኮተ ነበረ። ያን ነገር ከነገረኝ በኋላ ግን የለማል። ሲያጣር ለካ ገድለውታል። ገድለውት ለካ እዛ ቀብረውታል። ምን ታደርጋላችሁ እናንተ ብትሆነው? ምን ታደርጋላችሁ? ይሄ አሁን አንደኛ ቆሮንቶስ አንድምታ ላይ ያለ ቃል ታሪክ ነው የነገርኳችሁ። ተረት ተረት አይደለም፣ የተከናወነ ታሪክ ነው። እናንተ ብትሆኑ ምን ታደርጋላችሁ? እዚህ ያላችሁ ክርስቲያኖች የንስሐ አባታችሁ መሬት ሰጥታችሁ አገልጋይ መድባችሁለት ድስት ሙሉ ወርቅ ተገኝቶ እንካ በቃ ውሰደው ብሎሃል ብሎ ተነግሮ እንዳያካፍላቸው እንዳይካፈሉት ብሎ እንዳይጫረቱት እኮ ነው እሳቸው ሳስተው ካህን እኮ ናቸው። ገደሉት፣ ገድለው ቀበሉት። እኛም ነው ምን ብናደርገው? አቤት ቄስ ማለት አቤት አባት ማለት የሚባል ነገር የለም። ከዛ የሰው ምን አለ? እንደ ገደሉት አውቆ ከእንግዲህ ቤተክርስቲያን አልሄድም፣ ስጋው ደሙንም አልቀበልም፣ አልቆርቡም ማለት። ተመልከቱ፣ እዚህ መጽሐፍ ላይ የእግዚአብሔር መልአክ ተገለጠለት ነው የሚለው። ስለምን ቤተክርስቲያን ማትሄደዋል? የንስሐ አባቴ ናቸው። ደጎኝ ብሰጣቸው መሬት ሰጥቼ አገልጋይ ሰጥቼ ያንን ምንም የማያውቀው ምስኪን ድሃ እንዴት ይገሉታል? ካህኑ ነው የንስሐ አባቴም አይደሉ። ከእንግዲህ ቤተክርስቲያንም አልሄድም፣ ስጋው ደግሞ አልቀበልም። ሄድ ቁረብ ሂድ። ያንን ካህን እግዚአብሔር የሚጠይቅበት መንገድ ጠይቀዋለሁ። አንተ ግን ዝም ብለህ ሄዳል። ልሂድ አለው። ሂድ አለው። ከዛ እግዚአብሔር አምላክ ተገለጸለት ለዛ ሰው። ምን ሆኖ? ካህኑን አሳየው። እግዚአብሔር ፈራጅ እንደሆነ አሳያቸው። ከዛ ስለዚህ ካህን ምንም ቢበድል ጠያቂው ማን ነው? እግዚአብሔር። በቃ አለቀ ማለት። ስለዚህ እኛም ማናቃቸው እንትናቸው ማናቀው ፕሮፋይል ማታቀው ዲያቆንም በለው ቄስም ምን የሚያመጣው አንተ ንስሐ የሚያመጣው ምንም ነገር የለም። አንተን የሚያቆሩ ለምንም ያመጣ። ምክንያቱም ያ ጥምቀት ጌታ ኢየሱስ ክርስቶስ የሰጠው ጥምቀት ነው፣ የቄስ ጥምቀት አይደለም። አጥማቂው ካህን ይሁን እንጂ የምትጠመቀው በቄስ ስም አይደለም። የምትጠመቀው በስላሴ ስም ነው። የምትወልደው ከእግዚአብሔር ነው፣ ከቄሱ አይደለም። ሜሮን ስትጠቀመ የምትታተመው ቄሱን አይደለም፣ የምትታተመው መንፈስ ቅዱስን ነው። ስጋው ደግሞ የኢየሱስ ክርስቶስ ነው። ስጋዬ እውነተኛ መብል ነው፣ ደሜ እውነተኛ መጠጥ ነው ያለ። ስጋው ደግሞ የቄሱ አይደለም። ቄሱ አቆረበ እንጂ ስጋውና ደሙ የጌታችን ኢየሱስ ክርስቶስ እንጂ የቄሱ አይደለም።
አንተ ላይ የሚመጣው ለውጥ የለም። ልክ የሚነሉ አባቶቻችን ገበሬ በቆሻሻ እጁ በቆሎ ቢዘራ አዳፋ ልብስ ለብሶ ባልታጠበ ሰውነት ባልታጠበ እጅ በቆሸሸ ሰውነትና በቆሸበት ጨቀ ልብስ ዘር ቢዘራ ዘሩ የሚያመጣው ለውጥ አለ? የለም። ዘሩ ምንም ያመጣው ለውጥ የለም። ምን አገባ ከዘሩ ጋር ነው? እንክት አድርገህ ትበላለህ እኮ እንደው ማኛ ጤፍ ብለህ ትበላለህ። ግን እኮ ያ ገበሬ ሲዘራው ያንን ዘሩ ባልታጠበ እጅ ነው፣ በአዳፋ ልብስ ነው፣ ባልታጠበ ሰውነት ነው። የሚያመጣው ለውጥ የለም። ልክ እንደዚህ ሁሉ ካህንም ማለት ቀዳሽ ካህን፣ ቀዳሽ ዲያቆን፣ ቀዳሽ አገልጋይ ጳጳሳት ምንም ሊሆኑ ይችላሉ። በሰሯት ስራ ይጠየቃሉ እያልኳችሁ ነው። አይቀርም። የሚያስጠምቁን ጥምቀት ላይ የሚሰጡን ንስሐ ላይ የሚያመጣው ተጽዕኖ የለም። በራሱ ይጠየቃል። ወደኛም እናምጣው። እዚህ ማህበራዊ ሚዲያ የምናገለግል ሰዎች የምንሰራ አይነት በራሳችን እንጠየቃታለን። እዚህ የምንሰጠው ትምህርት ላይስ ምንም ችግር የለው። ትምህርቱን ትማራለህ። ንጹህ ኦርቶዶክሳዊ ትምህርት ነው። ትምህርቱን ትቀበለዋለህ። የጀርባ ታሪኩ ጥሩ አይደለም፣ እሱ ራሱ ይቀበለዋል። ይህንን ግን አሁን እኛ የምንማማረው የእግዚአብሔር ቃል ሰምተን ንስሐ ብትገባ ስጋው ደግሞ ትቀበል ሰየው። ይሄ የምታየው እኮ ፊት ለፊት አገልጋይ እኮ ጀርባው እኮ ታሪኩ ሌላ ነው። እሱ ይጠየቅበታል። አንተስ በራስህ ግን ንጹህ። ለዚህ ነው ጌታችን ምን አለ? ማሰናከያ መምጣቱ አይቀርም። መሰናክል ለሚያመጣ ለዚያ ሰው ግን ወዮለት። ይሄ አይቀርም። መሰናክል መምጣቱ አይቀርም። ለዛ ላይ ሰው ወዮለት። በነገራችን ላይ ስለ ምጽአተ ክርስቶስ እንማር አንዱ ምናምን ሰው መሰናክል መምጣቱ አይቀርም። ለሚያመጣ ለዚያ ሰው ግን ወዮለት። ጳውሎስ እንዳለው ስጋ ስበላ ወንድሜ የሚሰናከል ከሆነ ስጋ እምነቴን አቆማለሁ። በቃ ትተውለታል። ስጋ እምነት እኮ አይነት አይደለም፣ ግን የሚያሰናክለው ከሆነ ትተውለታል። እንኳን ኃጢአት የሚባል ነገር ሰርተ፣ እንኳን ሰው የሚያሰናክል ቦታ ተገኝተ፣ እንኳን ሰው የሚያሰናክል ስራ ሰርተ ቀርቶ ኖርማል እንኳን ስጋ መብላት አይነት አይደለም። የሚያሰናክለው ትተውለታል፣ እንደዛ ታደርግለታል። እና ባጭሩ አንዳንዱ ሰዎቹ አሁን እንደዚህ ጳጳሱ እንደዚህ ያሉ፣ ቄሱ እንደዚህ ያለ፣ ዲያቆን ገሌ እንደዚህ ያለ፣ እንደዚህ ብሎ ተናገረ፣ የኋላ ታሪኩ እንደዚህ ታሪኩ በራሳቸው ይጠየቃሉ። ማንም አይቀርም። እውነተኛ ፈራጅ አለ። ማን? እግዚአብሔር። ማንም አያመልጥም። በሰራናት ግፍ ሁሉ እንጠየቅባታለን። ባስወጣኑና ባጠፋናት ነፍስ ሁሉ ልክ እንጠየቃለን። አይቀርም። እሱ ጉዳዩ እሱ አይደለም። ጉዳዩም የሆነው ምኑ ጋር ነው? ሰዎችን ከቤተክርስቲያን ስናስወጣ በዛው ልክ መጠየቃችን ላሰናክል ነፍስ ጭምር ተጠያቂ ያደርገናል። እና አንዳንዶቻችን እንደዚህ ምን ሰዎች እንደዚህ የሚያደርግ ሰው አለ። እንደዚህ በመጽሐፍ ቅዱስ ላይ የምናደርገው ኒቆላውስ ከሰባቱ ዲያቆን አንዱ ዲያቆን ነው። አንብቡት የሐዋርያት ሥራ ላይ ምን አይነት ሰው ነበር ኒቆላውስ? ዲያቆን፣ ከሰባቱ ዲያቆናት መካከል አንዱ የሆነ ከማን ጋር የተመረጠ? ከእስጢፋኖስ ጋር። ምን ሆነ መጨረሻ ላይ? ሚስቱ በጣም እጅ መልከ መልካም ስለነበረች፣ ቆንጆ ስለነበረች ፈታት። ከዛ ሰው ወይኔ ሚስቱ እንዴት ነው የምታምረው ምናምን ብሎ ሲሉት ተመልሶ አገባት። ከዛ ምን አለ? በክርስትና ፈቶ መግባት ኃጢአት አይደለም ማለት። ራእይ ዮሐንስ የምታነቡት አሁን ይህንን ነው። ምን ይላል? የኒቆላውያንን ትምህርት ስለምትከተል ምን አቅፍብ ነገር አለኛ። በዚህ ተከታዮች ምን ተባሉ? ኒቆላውያን። ዲያቆን እኮ ነው። የሐዋርያት ሥራ ላይ የተጠቀሰ ነው። ከእስጢፋኖስ ጋር አብሮ የተመረጠ ዲያቆን ነው። ተከታዮቹ ምን ተባሉ? ኒቆላውያን። ኒቆላውስን አስሙ። እሱ ዲያቆን አይሳተፍ አሳየ እኮ ክህደት ውስጥ ገባ ጭራሽ። ራእይ ዮሐንስና አንብቦ ከዛ በኋላ እንግዲህ የሐዋርያት ሥራ ላይ የተመረጠው ዲያቆኑ ተመልክቱ። የሐዋርያት ሥራ የተመረጠ ነው። መጨረሻ ላይ እዚህ ጋር የሐዋርያት ሥራ የራእይ ዮሐንስ ላይ ምዕራፍ 2 ላይ ይህንም ብሎ እንደገለጸ ላንብብላችሁ። እንዴት ግሩም በሆነ መንገድ እግዚአብሔር አምላክ እንደሚያስተምር በዚህ አጋጣሚ እንድትረዱ ያመቻል ማለት ነው። በራእይ ዮሐንስ ሁላችሁ አንብቡት። በራእይ ዮሐንስ ምዕራፍ 2 ላይ እንዲህ የሚል ቃል እናገኛለን። ራእይ ዮሐንስ ምዕራፍ 2 ቁጥር 14 ላይ ዳሩ ግን ለጣዖት የታረደውን እንዲበሉና እንዲሴስኑ በእስራኤል ልጆች ፊት ማሰናከያ ሊያኖርባቸው ባላቅን ያስተማረ የበለዓምን ትምህርት የሚጠብቁ በዚያ ከአንተ ጋር ስላሉ የምነቅፍብህ ጥቂት ነገር አለ ካልበኋላ እንዲሁ ካልበኋላ የኒቆላውያንን ትምህርት እንደነዚህ የሚጠብቁ ሰዎች ከአንተ ጋር ደግሞ አሉ ይላል። የምን የኒቆላውያን ትምህርት?
ተከታዮቿ ዲያቆን አፈራ። ዲያቆኑ ጀሌዎቹን አፈራ። ተነቀፈ። እዚህ መጽሐፍ ላይ ማለት ጀሌዎቹን አፈራ፣ ተከታዮቹን አፈራ ማለት። እሺ ኒቆላዎስ ዲያቆን ስለሆነ የእስጢፋኖስ ድቁን አይነካም። እስጢፋኖስ ሊቀ ዲያቆኑ ሊቀ ሰማዕት ነው። ኒቆላዎስ እኮ እንደዛ ነበር። አዎ ነበረ። በግለሰብ ደረጃ ራሱ ይጠይቃል። ስለዚህ መጽሐፍ ቅዱሳዊ እይታዎቹ ራሱ ማጥራት ይጠበቅብናል። ይሁዳ ሐዋርያ ነበር፣ ካደ። የጴጥሮስን ንጽሕና ይነካል። የዮሐንስ ወንጌላዊ ንጽሕና ይከዳል? አይነካም። በራሱ ይሁዳ ይጠይቃል፣ በራሱ አርዮስ ይጠይቃል፣ በራሱ ንስጥሮስ ይጠይቃል። እና አንዳንድ ሰዎች እንደዚህ ባትሞኙ ጥሩ ነው። እሺ በቃ ግለሰባዊ አታርጓት ቤተክርስቲያን። በዘማርያም ንጽሕና ላይ የቆመች ኦርቶዶክስ ቤተክርስቲያን የለችም። በብፁዕ አቡነ እገሌ ቅድስና ላይ የቆመች ኦርቶዶክስ የለችም። በሊቀ ሊቃውንት እገሌ የቆመች ቤተክርስቲያን የለችንም። የቆመችው የመሰረታት ክርስቶስ ነው። የሐዋርያት ሥራ ምዕራፍ 28 ቁጥር 1 ተመልከቱ። በገዛ ደሙ የዋጃትን ቅድስት ቤተክርስቲያን ትጠብቋት ዘንድ እናንተን ጳጳስ አድርጎ ለሾመባት ለራሳቸው ለመንጋው ተጠንቀቁ ነው የሚለው። በምን የዋጃት? በገዛ ደሙ የዋጃት ቅድስት ቤተክርስቲያን ትጠብቋት ዘንድ እናንተ ምን አድርጎ ሾማት? ጳጳስ አድርጎ ለሾማት ለራሳችሁና ለመንጋው ተጠንቀቁ። ያ ማለት ለራሳችሁ ትትወድቁ ትችላላችሁ ማለት ነው። ለራሳችሁ ለመንጋው ተጠንቀቁ ማለት እኮ ልትሰናከሉ ትችላላችሁ። ለራሳችሁ ተጠንቀቁ፣ ለመንጋው ተጠንቀቁ። በምንድን ነው የዋጃት ግን? በገዛ ደሙ ነው የዋጃት። ስለዚህ በሰው አትቁሙ። ኦርቶዶክሳውያን በሰው አትቁሙ። የእኛ የእምነታችን መሰረትና ጽናት ኢየሱስ ክርስቶስ ነው። እዛ ላይ መቆም ነው። በቃ በገዛ ደሙ ነው የዋጃት። እዚህ ቤተክርስቲያን የቆም ነው። አለቀ። በመምሬ እገሌ ስም የተጠመቀ ሰው የለም። የብፁዕ አቡነ እገሌ ስጋው ደግሞ የተቀበለ ሰው የለም። እዚህ ውስጥ የምንወርሳት ሁላችንም ከቅዱስ ታሊቁ አንስተን መንግሥተ ሰማያትን የምንወርስ ያ ቤት የሰማይ ቤታችን። እንደዚህ አድርጋችሁ አሳሳችሁ ሰፋ አድርጋችሁ ማየት አለባችሁ። ይሄ ማለት ግን አገልጋዮች እንደፈለጉ ይፋንኑ ማለት አይደለም። እንደፈለግን እንዝለል ማለት አይደለም። እንደፈለግን እንናገር፣ እንደፈለግን እንጨማለቅ ማለት አይደለም። እና ግለሰባዊ ተኮረኛ አይደለም። ማንም ቢሆን ማለት ነው ከቅዱስ ታሊቁ እንግዲህ አስተን ከጳጳሳት ከቅዱስ ታሊቁ አስተን ማንም ቢሆን ማለት የእምነታችን ራስና ፈጻሚ ያለ የሚለው እሱን የተመለከተ ነው። የእምነት ራስና ፈጻሚ ነው። እሱን የተመለከተ ነው የሚለው እሱ ነው የምንመለከተው እኛ። እና እይታችንም አራያችን ልክ እንደዛ ሁሉ ማየትና ማጣት እንጂ በጣም ተገቢ ነው። በሰዎች ላይ የቆመች ክርስትና ህይወት የለንም። እና አንዳንድ ጊዜ በጎ እይታ ያላቸዋሉ፣ ግን በአንዱ ደግሞ ሁሉ መጥላት ተገቢ አይደለም። በሆነ ሰው ስነ ምግባር ችግር ሁሉንም እንዳለ መጥላት፣ በሆነ ጳጳስ ችግር ሁሉም ጳጳሳት ማየት፣ በሆነ ቆሞስ ችግር ሁሉም ቆሞስ ማየት፣ በሆነ መምህር ችግር ሁሉም መምህር ማየት ተገቢ አይደለም። ማየት ያለብን ማለት ቤተክርስቲያን ማየት ተገቢያችን ነው። ርዕሳችን ማለት ቤተክርስቲያን መሆን አለባት። በጣም ሊያንገበግበን የሚገባው የሃይማኖት ጉዳያችን፣ የአስተምሮ ጉዳይ፣ የትምህርት ጉዳይ ሲሆን ሊያንገበግበን ይገባል። ትምህርት ነዋ፣ ሃይማኖት ነዋ። እንደዚህ አድርገን ከሄድን በጣም 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 የተሻለ ይሆናል። ሁለተኛ የመጨረሻው ዘመን የትምህርት መፈጸሚያ እንዳንሆን ችግሩ ይሄ አሁን ቅድም ያነበብነው ከዳተኞች ይሆናሉ፣ የሃይማኖት መልክ አለ፣ መፈጸሚያ እንዳንሆን ማለት ነው። ገንዘብን የሚወዱ ይሆናሉ፣ ትዕቢተኞች ይሆናሉ፣ ችኩሎች ይሆናሉ። ሪል እኛ ነን። በነገራችን እንደው ሽምጠጣ ካልጀመረ መስተቀር ሪል እኛ ነን። ይሄ እኛን ነው የሚገልጸው፣ በትክክል እኛን ነው የሚገልጸው። የእኛን ዘመን ሰው ነው የሚገልጸው። ደግሞ ምን አለ ግን ጳውሎስ ከነዚህ ደግሞ ራቅ እኮ ላይ አይታችኋል። ምሰላቸው እኮ አለ የሚለው ራቅ፣ ምሰላቸው አለም ራቅ። የኋለኛው ዘመን መገለጫዎቹ እኛ ሆነናል ማለት እዚህ ችኩል መሆን፣ ከዳተኛ መሆን፣ ትዕቢተኛ መሆን፣ ይሄ በጣም ደግሞ ገንዘብን የሚወዱ ደግሞ የማያመሰግኑ እለ አልቦሙ አኮቴት ይላል፣ ምስጋና የሌላቸው። ይኸው ተመልከቱ፣ እንዳለ ጸሎታችን ምሬት ነው። የአንዳንዶቻችንማ ማስጠንቀቂያም ጭምራለሁ።
እንዲህ ማታረግልኝ ከሆነ እሄዳለሁ ጠንቋይ ቤት ነው። ልክ ከእግዚአብሔር ጋር የምንደራደር ሰዎች አለ። በቃ እያስፈራራ ነው እግዚአብሔር ማለት ኮማንድ ፖስት እኮ የምንሆንበት እግዚአብሔር ላይ ያንኖቻችን እኮ ጸሎት እኮ መመሪያ ነው እኮ መመሪያ እየሰጠ ነው ማለት ነው እግዚአብሔር። እንዲህ ማታረግ ከሆነ እክድሃለሁ፣ እንዲህ ማታረግ ከሆነ ክሬ በጥሳ፣ እንዲህ ማታረግ ከሆነ ጴንጤ ነው የምሆነው፣ እንዲህ ማታረግ ከሆነ ሙስሊም ነው የምሆነው። ኧረ እባክህ ልክ መመሪያ እየሰጠ ነው ማለት ነው። ደግሞ ስንጀምር ምን ለምነው ምስጋና ራሱ ከምስጋና ማንጀምር ማለት ተመስገን በሰላም አውለ በሰላም ስላሳደርከኝ ክብር ምስጋና ይግባ፣ ክብር ምስጋና ይግባ፣ ክብር ምስጋና ይግባ፣ ክብር ምስጋና 3 ጊዜ ነው አመስግኖ ልመናው እንኳን አይቀጥልም። ምስጋና የሌላቸው ማለት እኛ ነን። እና አታማሩሽ፣ አመስግኑ። በቃ ክርስቲያን አመስጋኝ ነው። ስለሞላ አይደለም ተመስገን ምን ማለት ነው። እዩ እንደዛ አይደል? እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስሙ የተመሰገነ ይሁን። አትወቁን ልጅ ቁሳቁስ መስሏችኋል? ልጅ 7 ልጅ 1 ልጅ አይደለም፣ መጽናኛ እንኳን አልቀረለትም። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተመሰገነ ይሁን። ክርስቲያን አመስጋኝ ነው። እኛ ግን የኋለኛው ዘመን ፈጸመ እንዳንሆን እና ዝም ብለን ስንጠቁም ራሳችን ደግሞ እናየው። እኔ ማን ነኝ ልበል? ምን ቀስራ ጣት እያንዳንዱ ሁሉ እኛ ላይ ይመጣል። ይህንን ከግንዛቤ ማስገባት እጅግ በጣም ተገቢ ነው። እሺ ታሼ እንግዲህ ነገረ ምጽአት ትምህርታችን ይቀጥላል ማለት ነው። በሌላ ቀን ሰፋ አድርገን እንቀጥላለን እግዚአብሔር ከፈቀደ። በጣም ጥሩ ትምህርት ነው የተማርነው። ቃለ ሕይወት ያሰማልን። እንደዚሁ እየገባን ጥያቄ ቢኖረን እንጠይቃለን። ያው ግን በጣም ደስ ያለኝ ሚዛናዊ ስለ አባቶችም ስለ ያነበብከው ቃል ደግሞ የዘመኑን እውነታ ፍንትው አድርጎ የሚያሳየን ዘማርያም። በተጨማሪ ደግሞ እንደዚሁ ነው በወንጌላውያን አብያተ ክርስቲያናት ውስጥም ያሉ ችግሮች አሉ። በጣም ብዙ ዘረኝነቱ ያሌለ ይመስላል፣ ግን ገደብ ያለፈ ነው። በቡድን መካፈሉ የመሪዎች በተለይ እንግዲህ መጽሐፉ እንደሚለው እንጂ ካንተ በላይ ባላቅም የመሪዎቻችሁን ፍሬ ተመልክታችሁ ነው። ከመሪ ፍሬ ይጠበቃል። ግን መሪዎቻችን በፖለቲካውም በሃይማኖቱም ቦታ ያሉ ፍሬያቸው እንዴት እየሆነ ነው ብለን ስናይ ወደ ግል ወደ ክብር የራስን ነገር ማካበቱ ላይ ይበዛል። ፖለቲካው ብልሽቱ ከቤተ መንግስትም ከተለያየ ቦታም በተለያየ ሚዲያዎች እንሰማለን። ግን ይሁንና ከእግዚአብሔር ቤትስ ያለው እኔ ወንጌላውያን ቤተክርስቲያን ውስጥ ያለውን ነው የምናገረው። ብዙ የሚመለከተኝ አንተን እንደ ሞዴል አድርጌ አንድ ኢንተርቪው ላይ ተናግሬያለሁ። አንድ አባት በክርስቶስ ቤዛነት ሲናገሩ እያዳመጥኩን እሳቸውን ለመናገር ብቃት የለኝም የሚመለከተው አካል አለ ብለህ ጉዳዩን ወደሚመለከተው መራ። ይሄ ነው የሚጠበቀው። ለብዙ ወጣቶች ሞዴል ነህ። በዚህ አጋጣሚ እኔም በደንብ ብዙም ሰው ይከታተላልና እኚህን አባት ለመተቸት ከሳቸው በላይ መሆን አለ መቼም በእድሜም በትምህርትም። አንዳንዱ ግን በቃ ይሳደባል በዘረኝነት በምን ዘረኝነትን እየተቃወመ በዘረኝነት ይሳደባል። አጋጣሚውና እድሉን አገኘው ብሎ ደግሞ በማይመለከተው ሁሉ ገብቶ ከሌላ ቤተ እምነትም ከወንጌላውያንም ሲከራከሩ ሰማለሁና ሁሉም እንደየቤተ እምነቱ የራሱን ጉዳይ ቢይዝ መልካም ነው። እንግዲህ የክርስቶስ መምጫ በቅርብ ሆኖ ስንነታረክ ድንገት አይደለም ይለው ድንገት የሚሆን እውነት ስለሆነ ማይቀር እውነት ስለሆነ ሁሉም ባለበት የራሱን ጉዳይ ይዞ በሄድ መልካም ነው። ያው በወንጌላውያን አብያተ ክርስቲያናቶችም አሁን አንተ ያነሳቸው ደስ ያለኝ በእኛ እያልኩ ነው። እኔ ደግሞ በእኛ እያልኩ ብናገር ዘረኝነት አለ። መቼም ታውቃለህ፣ ጋዜጠኛ ነኝ። አንዳንድ ስጠይቃቸው መሳሪያ ሁሉ ይዞ የሚመጣ የሚያስፈራራ አለ፣ በባለስልጣን የሚያስፈራራ ፓስተር አለ። በጣም ታጅቦ ከአንድ ፕራይም ሚኒስቴር ባልተናነሰ በአንድ ሀገር ውስጥ የሚሄድ አለ። መጽሐፍ ቅዱስ ኢየሱስ እንኳን ሲያስተምር በፊልም እንኳን እንዳየነው ጠባቂም የለም። ሐዋርያቶቹ እንግዲህ አብሮት ያሉትና ይሄ እውነት በሁሉም ቤተ እምነት ነው ያለው። ክርስቶስ በደጅ ነው። እውነትን ብንነጋገር እውነት ዋጋ ያስከፍላል። እውነት ግን ምንም ቢሆን አርነት ያወጣል። ዘማርያም በጣም እግዚአብሔር ቃል ሕይወት ያሰማልን።
ትምህርትን ወድጄዋለሁ። በተለይ በኢንድ ታይም በመጨረሻው ዘመን ያሉ ብዙ እውነቶች አሉ። እንደዚህ ጊዜ እየፈለገን ከአሁኑ ካለው እውነት ጋር እያያይዝን ብናወራ ጥሩ ነው። ስለ እስራኤል፣ ስለ ፍልስጤም፣ ስለሌላም ስለ ኢትዮጵያም አሁን ዘረኝነቱ እኛ ሀገር ገደብ ያለፈ ነው። ቅድም ስታወራ ነበረ ከዘር ከቋንቋ ከነገር ተዋሽተናል እያለን በየቤተ እምነታችን እያዋጀን፣ ዘረኝነት ግን ከኛ ነው የሚጀምረው። መከፋፈል የሚጀምረው ከኛ ነው። ይቅርታ አድርግልኝ፣ አንድ ሊቀ ጳጳስ ሲሾም ቶሎ ብሎ የሚያየው ዘሩን ነው። አንድ ፓስተር ማን ነው ዘሩ? እሱ የማን ቸርች ነው የምን ሀገር ሰው ተብሎ እንደሚኬር ታውቃለህ? በወንጌላውያን ቤተክርስቲያን ማን ነው ተብሎ ተፈላልጎ በአንድ ማህበረሰብ ወይም በአንድ አመለካከት ብቻ የተሞለ ቤተ እምነት ያለበትም ሀገር ነው። እውነታው ያ ነው። ያ ነው እንግዲህ ቅዱስ ቁርባንም ደግሞ አንድ ላይ እንወስዳለን። ስለዚህ የአምልኮ መልክ አለን፣ ኃይልን ክደናል። እኛ ነን የአምልኮ መልክም አለን እና መልክ እንመስላለን ስንዘምር ስንጸልይ፣ ኃይሉን ግን የካድን ነውና እግዚአብሔር ከጸጋው በዚህ ዘመን አያጉድልን። ስለ እውነቱ ያኑረን እንላለን። መጠይቀኝ ነገር ካለ መካፈል ካለብኝ እኔም መጠይቁ ካለ ደግሞ ዘማርያም በመሃል ገባለው። ቃልዮት ያሰማልን፣ እንከታተላለን። እሺ ታሼ እግዚአብሔር አክብርልን። ያው ብዙ ጊዜ ስለጠፋን ነበር። ብዙ ጊዜ መጀመሪያ የማውቀው እንግዲህ ታሼ እንደምታውቁት ፕሮቴስታንት ነው፣ ግን ያው ቢኒያም ቤት ነበር የማውቀው ቢኒያም ሽታዬ ጋር እና በጣም እንወያይ ነበር እና አሁን ረጅም ጊዜ ደግሞ ሳንገናኝ ቀረ። ከዛ በኋላ ግን ያው ቾይዳም ይላል እና ተሼን በአካል ባገኙ ደስ ይለኛል። ብናወራ ስለ እምነትም በጣም ነው የምፈልገው። ምክንያቱም ተሼ ከዚህ በፊት ኦርቶዶክስ ስለነበርክ ስለምታውቀው ኦርቶዶክስን አይ ቲንክ ስለ ብዙ ነገር ብናወራ በጣም ደስ ይለኛል። ፈቃደኛ ከሆንክ በአካል ጊዜ ካለን በጣም ብዙ ነገር ብንነጋገርና ብንማማር በጣም መልካም ነው። እግዚአብሔር በመካከላችን ተገኝቶ እንዲያስተምር መልካም ፈቃድ ነው። በስልክም በውስጥ እናወራለን። ተሼ መልካም ጊዜ ይሁንልህ። አመሰግናለሁ። እኔም በጣም መናፍቀው ነው። ያው በስልክ ነው አንዳንድ ቀን መናኸሪያ ላይ እየሰራው አስገብቻ ያለው ያው ዩቲዩብ ላይ ስለምሰራ ሰፋ ያሉ ፕሮግራሞችን ይዘን አዲስ አበባ ብቅ ስትል ጥሩ ጊዜ ከአንተ ጋር ቢኖረንና ያው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም የምወዳት ስለሷ ማጠናው አሁን መጽሐፌን ባሳየ ሸልፍ ላይ በጣም ብዙ አለ ታውቃለህ። ስለ ደቂቀ እስጢፋኖስም ዲቴል አጠናለሁ። ብዙ ደግሞ አባቶች ወዳጆች አሉኝ በሚገርም ሁኔታ ቤተ ክህነትም እሄዳለሁ። እኔ ብዙ ጊዜ እግዚአብሔር አዳምና ሔዋን ፈጠረ፣ ሃይማኖት ሰዎችን ፈጠሩን ብዬ ነው ማምነው። ሰው በክርስቶስ ነው ክርስቲያን የተባለው በክርስቶስ ሲሆን ነው የሚል እምነት አለኝ። እንደዚህ ስለ የቤተ እምነቶች አያስፈልጉም ማለት አይደለም። ለዚህ ትልቅ እናት ቤተክርስቲያን እናት ነው ማለት አሁንም ብዙ ጊዜ እናገራለሁ። ለምሳሌ በወንጌላውያን ቤተክርስቲያን እኔም ከማርያም እኩል እንደ ማርያም ሰው ነን ምናምን ቢሉ ሰው ያጋጥመኛልና እንዲህ አይባልም ተው እንላለን። ምናውቀውን እናገራለን። ብዙም በወንጌላውያን ቤተክርስቲያናት ውስጥ ያሉ እጸጾችንም በድፍረት በመናገር ነው የምታወቀው። ሰፋ ባለመልኩ ደግሞ ከዘማርያም ጋር በጥሩ ሚዲያ በጥሩ ነገር ደግሞ እንደዚሁ እንዳልከው ቢኒያም ፓስተር ቢኒያም የምንለው እንግዲህ ፍቅረ ኢየሱስ ተብሏል። እሱ ጋር ነበረ ማቅ መልካም ሰውነ ጥሩ ወጣት አስተማሪ ነ ነገሮችን በማብራራት በማስረዳት በተጨባጭ መረጃ ደግሞ ወደፊት በማምጣት በእውነት እኔ በሚዲያ ነው ማቀታ ያቃለ ዘማርያም ብዙ ደግሞ ቁጭ ይማራለሁ። ያልገባም እንጂ እከታተላለሁ። እንዲሁ ተገናኝተን አናውቅም። መልካም ነው። ቃልዮት ያሰማልን፣ ጸጋውን ያብዛልህ። ስለ ክርስቶስ እውነት ደግሞ እንደ እየተናገርክ በተለይ ደግሞ በክርስቶስ አካል ውስጥ ያሉትን አመለካከቶች ለማቀራረብ ብንሰራ መልካም ነው ብዬ አምናለሁ። የራሱ አመለካከት ቢኖረውም አንድ በሚያደርገው ነገር ሰው አንድ ሆኖ ይቆማል። ለምሳሌ እንደው እንደ ምሳሌ ባይሆንም ሌባ እንኳን ለመስረቅ ይስማማል። ሰርቆ ንስሐ አብጽቶ ለመካፈል ይስማማል። የክርስቶስ አካል ነን የሚሉ ግን የሃይማኖት ተቋማቶች አሉ። በአንድ ላይ አንድ ቢሮ አላቸው፣ ግን በየተናጠል ይዋጋሉና ያንን ብናስቀርብ ደግሞ በየሶሻል ሚዲያው ይሄ አንድ ሃይማኖታዊ ውይይት ሲኖር ዘማርያም ዘለፋው፣ ስድቡ፣ ነውሩ በጣም የአደባባይ ገመናችን አንድ አባት አንድ ሰው ይሳሳት እንደው በመተቸት ጥሩ ነው። ማዋረድ፣ ዝቅ ማድረግ፣ አጥንቱን ደሙን መቁጠር
ምን ዘር ያሌለው ሰው አለ? እንደው ለተነጋገር ተባለ ከእንጉዳይ የተፈጠረ የለም፣ ሁሉ ዘር አለው። ግን ከዘር ከቋንቋ ከነገር ተዋሽተናል እያልን እኛ ዋና ዘረኞች እኛው በተለይ ደግሞ በመሪ ቦትነት ላይ ያሉ ሰዎች እንደዚህ ሆነን ስንገኝ በእውነት ትንሽ ልብን የሚነካ ነውና ዘማርያም በጣም ጥሩ ትምህርት ነው። በሚመለከተኝ ጉዳይ እየገባው በወያይ ደስ ይለኛል። በአካልም ደግሞ አዲስ አበባ ስትመጣ ወይኔ ወይ ካልተሳሳትኩ ሐዋሳ ያለ ይመስለኛል ባገኝ ደስ ይለኛል። አክባሪ ነኝ። እሺ እግዚአብሔር ያክብርልን። እንግዲህ አሁን ተሼ ከተናገረው ውስጥ እንግዲህ የምንቀራረበው በእውነተኛው ትምህርት በመጽሐፍ ቅዱስ ነው። የሚያቀራርበን ዳኛው መጽሐፍ ቅዱስ ነው እንጂ ያው በትምህርት ደረጃ እናንተ ይህንን ተዉት፣ እኛ ደግሞ እችን እንተዋለን እንደው ከዚ በኋላ እንደው ብለን አይደለም የምናስቀምጠው ትምህርቱ በቃ ሐዋርያት ያስተማሯት እውነተኛይቷ ትምህርት ክርስቶስ የመሰረታት ያቺ እውነት የተገለጠች እውነት የቱ ጋር ናት ነው። ስለዚህ የምንመጣው ወደ እውነት ነው። ስለዚህ እውነትን ለመስራት ነው። ይህን እውነት ግን ስንገልጥ በእውነት በፍቅር በትህትና መሆን አለበት። ይህ ያስማማናል። እንኳን ኦርቶዶክስ ከፕሮቴስታንት ጋር መጽሐፍ ቅዱስ ከፍቶ መወያየት ይቅርና ከእስልምና እምነት ተከታዮች ጋር ሊኖረን የሚገባው መስተጋብር እራሱ ትህትናና ማስተዋል ያለበት መሆን በስድብ የሚሆን ምንም አይነት ውይይት አስፈላጊያል። በምንም ለምን ፓጋን አይሆንም? ይሄ መቅረት አለበት። ትክክል ማለት ምን መጣው ግን ወዴት? ወደ እውነተኛው ትምህርት ነው። እውነተኛው ትምህርት መጽሐፍ ቅዱስ ምን ይላል? በቃ የትምህርት ልዩነት አለ፣ ሀቅ ነው። ይሄን የእውነት ትምህርት ነው በምንድን መጽሐፍ ቅዱስ ላይ ቁጭ ብለን በሰዓት በረጋታ እናወራ። ላዳምጥህ፣ አዳምጠኝ። ሚስ ፕሬዘንት አታድርገኝ፣ ሚስ ፕሬዘንት አላድርግህ። ከጥላቻ እንራቅ፣ ከጥላቻ ራቅ። ከዛ ደግሞ ምዕመኑ ደግሞ ይፍረድ፣ ይዳኝ፣ ሚዲያውን ይስማው፣ እውነቱ ይገለጥ። አለቅ እንደዛ እናድርግ ነው። ከዛ ውጭ ግን በስድብ አናድርገው። በጣም ትክክል። ይሄ በጣም መቅረት አሁን እንደውም እየቀረ ያለ ይመስለኛል። አይ ቲንክ መሀል ላይ አለ ብቅ የሚል ይህ የምንበሻሸቀው የምንሰዳደበው ምናምን በጣም ያጥላላ። እኔ ብዙ ጊዜ መልእክቴም ይሄንን ኦርቶዶክሳውያን ሆነው ከራስ ስንጀምር ማለት ነው ኦርቶዶክሳዊ ሆኖ ከትምህርቱ አውድ ውጪ በስድብ በማንቋሸሽ በማጥላላት መናገር አይገባም። በቃ ይሄ ትምህርት ስህተት ነው። 1 2 3 4 ይኸው ቁጭ አድርገህ ትምህርቱ ላይ ማተኮር እዛ ላይ አድርገህ ታደመዋለህ። ይሄ ትምህርት ስህተት ነው። ይሄ ትምህርት መስተካከል አለበት። ይሄ ትምህርት ከክርስቲያን ትምህርት የወጣ ነው። አለቀ። በዛ መንገድ ማረም ይቻላል። ፕሮቴስታንትም ልክ እንደዛው ብታረጉ የወደዳችሁትን ትምህርት ተቀብላችሁ የምታምኑትን አይደል? ከመጽሐፍ ቅዱስ ወጣ የሚሉትን ደግሞ ሁሉ ዘርዝራችሁ አውጡት። ግን ያንን ነገር ብትችሉ በፍቅር ትትና አድርጉት። በቃ ችግር የለም። በቃ እዛ አውጡት። በቃ እናንተ ጉዳን ለምትሉት ይውጣና በደንብ አድርጋችሁ ግን 1 2 3 እንደዚህ ይወጡ ናቸው። እንዴት ኦርቶዶክሳን ወንድሙ ታዩታላችሁ? እኛ ይሄንን ከመጽሐፍ ቅዱስ ትምህርት አንጻር ሰተኑ አግኝተናል በሉን እስቲ። በፍቅር ጠይቁና በፍቅር ምላሽ ይሰጥ። እንደዛ በቃ ሞር ታይማችን እዛ ላይ በቃ አድሙት። እዛ ላይ በቃ ሞር ታይማችሁን እዛ ላይ አድሙት። ይሄ ትምህርታችሁ ከመጽሐፍ ቅዱስ የወጣ መሆን አግኝተነዋል። እንዴት ታዩታላችሁ እስቲ? ብሽሽቅ አለ ማለት በእናንተ ቤት እኮ ተሳስተናልና ታረሙ ነው አይደል? እውነቱ አልገባቸው፣ እውነቱን ወቁ ነው አይደል? እንዴት እየሰደብከኝ ነው እውነቱን ማቀው? ስለዚህ ተሳስተሃልና እውነቱን ወቅ፣ ይሄኛው እንዴት አየኸው ብለህ እስቲ መናገር ጀምር። ልክኛ ጋር እንደምናቀር በቃ አለቀ። አሁን ባለፈው ዕለት እንዳልኳችሁ ቀረበ እዚህ ጋር ይሄ መጽሐፍ ዮኒ ቤት ቀረበ፣ ቪዲዮ ሰራው። እዛ ጋር አንድ ስድብ የለም። ቪዲዮን ተመልከቱት። በቃ ይሄ መጽሐፍ ላይ ተዋሽቶበታል። ይሄ መጽሐፍ ስህተት የተደረገው ይሄ ነው። ትክክለኛ ትምህርት አለቀ። ይሄ ነገር ውሸት ነው። እውነታው ይሄ ነው። አለቀ። አይን አለው፣ ያገናዝባል። ዘማርያም ብቻ ለማዋቂና አንባቢ የሚያገናዝብ የሚያነብ የሚያስተውል ትውልድ አለ። ያ ይዳኘዋል።
ጉዳያችን እውነት ይሆናል። ለምን መሰላችሁ የምናደርገው? ለሃይማኖት ብቻ ሳይሆን ያ ሰው እኮ ነገ መመለሱ እኮ አይቀርም። ሲመጣ እኮ ወይኔ በምን አይኔ ማየው ባለፈው እኮ ላይቭ ላይ እኮ ሙልጭ አድርጌ ነበር የሰደው እንዴት እንደሚያሳፍ ተሺ አሁን ነገ ኦርቶዶክስ ሊሆን አሁን እዚህ ላይቭ ላይ ባላችሁ ሙልጭ አድርጌ ቢሰድበው ነገ በምን አይኔ ነው እሱን ቆሜ ማየው? እሱ ተመለሰና አንድ ሆንን። መቼ ሲዛ ሰዓት መበላለጥ የለም፣ እኩል ነን። የተለየ ቁርባን የለ፣ ለዘማርያም የተለየ ጥምቀት የለ፣ የተለየ ቅዳሴ የለ፣ የተለየ ስብከት የለ። ተቀየረና ኦርቶዶክስ ሆነ። ከዛ በምን አይኔ አየዋለሁ? አሁን እሱ እንዴት እንደሚያሳፍረኝ መመለሱ ላይ ቀር እኔ ተጠቀምኳቸው ቃላቶች እንዴት እንደሚያሸማቅቁ ከዛ አንገት ደፍቼ እንዴት እንደምጠፋ ማለት ስለዛ ነው። ስለዚህ ከእናንተ አይቅር። ድንገት እንኳን ይውላችሁ ሙልጭ አርጉ እንኳን የሚሳደሱ ከገጠማችሁ በተቻላችሁ ከስድቡ እንዲርቅ አርጉት። ካቃታችሁ ተዉት። ያነሰ አትመልሱለት። በቃ ቤቱም አትግቡ። ማያዳመጣችሁ እኮ ለምን ትሰሙታላችሁ? ተዉት። በቃ ይስደብ ይሳደብ ይሳደብነት ሲጨርስ ይተዋል። በቃ ከአቅም በላይ ከሆነ እግዚአብሔር ይስጥልን ብላችሁ አትውጡ። ለምን መሰላችሁ? ክርስትና እውቀት ብቻ ማለት አይደለም፣ ህይወትም ጭምር ነው። መገለጥ አለበት። የትኛው ጌታችን ኢየሱስ ክርስቶስ የትኛው አምላካችን ተሳድቦ ያስተማረ? የትኛው ሐዋርያ ነው እየሰደበና እያንቋሸሸ ያስተማረው? ምን የሚል ቃል ላይ መጽሐፍ ቅዱስ ላይ ከሀገራቸው እንዲወጣ ለመኑት፣ ትቶላቸው ሄደ። በቃ በእንብዬ ሲሉ እሺ፣ ትቢያችሁን አራግፉ ነው ሄዷል። ለምጌታችን ያለው እንብዬው ሲሉት እሺ፣ እኔ እኮ ከሰማያት ሰማያት የወረድኩት እኮ እናንተን ላድን ነው። ከድንግል ማርያም የተወለዱት እኮ እናንተን ላድን ነው። ምን ሰው ናቸው የኔን ቃል ማሰሙት ብሎ በግል አስተማራቸው። ግን በግድ አላረገውም። ከሀገራቸው እንዲወጣ ሲለምኑት እሺ ይኸው ወጣ። ሀገሩ እኮ የሱ ነው። እንኳን ሀገሩ ዓለሙ የሱ ነው። ግን ከሀገራቸው እንዲወጣ ሲለምኑት እሺ እንኩ ኑሩበት። ይህን ያክል ካቃራችሁ ነው። ያን የመሰለ ህይወት የሆነ ትምህርት ከራሱ ከእግዚአብሔር ነው ከባለቤቱ ሰው ሲያቀረውን ብዬው ሲል እንኳን ቁጭ አላንተ ደግሞ የፈጠርኩ ማላይ ነው የምትናገሩ። እንደዚህ ደግሞ ልካችሁን የማታውቁ አላለም። በግድ እኮ ልባቸውን በርቅሱ መግባት ይችላል። ምን ይሳነዋል? እሱ በሆነ ተአምር እኮ ማሳየት እኮ ይችላል እኮ እሱ ምን ይሳነዋል? መሬቱን እያንቀጠቀጠ እኮ ማሳየት ይችላል። በፍቅር ነው የሚሰበከው። ስለዚህ እኔ መልእክት ያለኝ በፕሮቴስታንት ያላችሁ ወንድሞች እባካችሁን ዕቅበተ እምነቱን አናበላሸው፣ አናቋሽሸው። እባካችሁን በተቻላችሁ መጠን ማንኛውም ጥያቄ አንሱ። እኛ ደብቁልን እያልን አይደለም፣ አውጡት። ደስ ያላችሁ ነገር አንሱ። አንደኛ ግን ቤተ ክርስቲያኒቷ የማትለውን ነገር ትላለች አትበሉ። ሁለተኛ የምትለውን ነገር ደግሞ በአግባቡ ግለጹ። ሶስተኛ መጽሐፍ ላይ ስታገኙት ይሄ ስህተት ነው ብላችሁ ነቅሳችሁ አውጡት። ከዛ ኋላ በፍቅር እንጠይቃችኋለን፣ መልስ ካላችሁ መልሱልን በሏቸው። በቃ አለቀ። እኛም ኦርቶዶክሳውያን ልክ እንደዚሁ ማለት ማንኛውም ሰው የሚመጣበት ጊዜ ከጳጳስም ይሁን ከአባት ስህተት ስናገኝ ይሄ ስህተት ነው ብፁዕነቶ፣ ይሄ ነገር እንዴት አይተውት ነው ብሎ መናገር። አባት ከሆኑ ወንድም ከሆነ ደግሞ ወንድማችን ይሄ ነገር ስህተት ነው። ካህንም ከሆኑ ቀሲስ ይሄ ነገር እንዴት አይተዋል? ከቤተክርስቲያን ትምህርት ነገር ስህተት ነው። መሞረድ የለም፣ በፍቅር ማረም የለም። ልክ እንደዚህ ሲደረግ በጣም ቆንጆ ነው እና በተረፈው ሆይታ ምናምን ጥሩ አይደሉም። በጣም አደገኛ ነው። ሆይታ ናቸው። በጣም ጩኸቶች ምናምን ነገር አደገኛ ናቸው እና ኦርቶዶክስን በደንብ አካሽ ተረዷት። የሆነ ሰው ሲመጣ ኦርቶዶክስ ትክክል፣ የሆነ ሰው ሲወጣ ኦርቶዶክስ ስህተት አይደለችም። በታዋቂ ሰው የምትመራም አይደለችም። እንደዛማ ካልን ኢትዮጵያ ውስጥ ያለ አብዛኛው አርቲስት ምንድን ነው? አብዛኛው ታዋቂ ዘፋኝ ምንድን ነው? በቃ ምን አባቶቻችን ሃይማኖት ይኸው በቃ አርቲስት ገሌ ምናምን የኛ ሰው ነው ምናምን ምን ይጠበስልን? እኛ በታዋቂ ሰዎች የምንመራ ሰዎች አይደለንም። እኛ ምንኮራ ሰዎች አይደለንም። እኛ እዚህ ሲመጡ እንኳን ወደ መላእክት ህብረት እንኳን ክርስቶስ ራሱና ወደ ቤተክርስቲያን አካልነት መጣ ነው እንጂ አሹት ፕሮቴስታንቶች ተቃጠሎ ማለት አይደለም። እኛማ ነገም እኮ ኑልን ነው ስብከታችን። እንደዛ
ነገም እኮ ኑልን ወደኛ ኑን ነው እንጂ ለምን ትቃጠላላችሁ እናንተስ? እንጂ የተወሰነ ፕሮቴስታንት ነው፣ ሌሎቻችሁ ግን ድብን በሉ፣ እሺ እርር በሉ፣ አሹት ለማለት አይደለም። ማን ነው የእንጀራ ልጅ ማን ነው የቤት ልጅ የምናደርገው? እንኳን ወደ መላእክት ህብረት መጣህልን ነው። እንኳን ወደ ጌታ ደስታ ገባ። በአንድ ሰው ንስሐ መግባት በሰማይ መላእክት ዘንድ ደስታ ነውና እንኳን ወደዚህ ደስታ መጣህልን ነው። ብሽሽቅ አይደለም ጉዳዩ። ከእስልምና ይምጣ ከየትም ይምጣ ማለት እና እይታዎቻችን ራሱ የምናይበት እይታ ራሱ የኛ ከዛ የኛ ይለያል። እኛ ግለሰቦች ሲመጡ የኛ እምነት ትክክል የምትሆንበት አይደለችም። የኛ ኦርቶዶክስ እንደዛ አይደለችም። በቃ እባካችሁ ስሙ። ታዋቂ ሰዎች ሲመጡ ኦርቶዶክስ ትክክልነቱ አይረጋገጥም። በዛ አይደለም። እኛ ባንኖርም ኦርቶዶክስ ትክክል ናት። የእግዚአብሔር አምላክነት የተረጋገጠው እኛ ስናምነው አይደለም። እኛ ባናምነው ኦርቶዶክስ እግዚአብሔር አምላክ ሁሉ ትክክል ነው። ምን ይላል ጳውሎስ በመልእክቱ? ብናምነው ከእሱ ጋር እነግሳለን አለ። ብንክደው ግን ራሱ ሊክድ አይችልም። ምን ማለት ነው? አንተ እግዚአብሔር አምላክ ብታምነው ትከብርበታለህ ስላመንከው። ብትክደውስ እግዚአብሔር ወይ አንተ ሳላመንክብኝ እኮ የኔ አምላክነትም እኮ ትክክል አይደለም አይልም። እግዚአብሔር ታማኝ አምላክ ነው። ስለዚህ ግለሰቦች ተኮር ላይ እየተመጣ እታቻል የሆነ ግለሰብ እየተረጋገጠ መጥቶ የሆኑ ሰዎች ሲያምኑት እግዚአብሔር ይሄ ሁሉ እዚያ ምን ያለ በቃ የኔ እምነትም ትክክል ነው፣ የኔ ሃይማኖት የኔ አምላክም ትክክል ነው አይልም እግዚአብሔር። እና ማንም ከእስልምናም ይሁን ከፕሮቴስታንት ሁሉም ሰው እንዲመጣ ነው ፍላጎታችን። ቤቷ የእግዚአብሔር ቤት ናት። የእውነት አምድና መሰረት ነው። የግል አይደለችም። ኦርቶዶክስ የሁላችንም ናት። እንኳን ኢትዮጵያ ውስጥ ያላችሁ ፕሮቴስታንትና እስልምና ቀርቶ በዓለም ውስጥ ያለ ሰው በሙሉ ሊሆንበት የሚገባ ጥሪያችን ያ ነው እንጂ ተቃጠል፣ እርርበል፣ ድብንበል ምናምን አይደለም። ኑ በብርሃኑ ተመላለሱ። ማን ሁሉም ለሰው ልጅ በሙሉ የተሰጠን አፍሪካዊም ይሁን አውሮፓዊም ይሁን አሜሪካዊም ይሁን ከአንታርክቲካም ይምጣ ከስካንዲቪያን ሀገሮችም ይምጣ ከየትም ይምጣ ቤተክርስቲያን የሁሉም ናት። ለሁሉም የተሰጠ ይመን በዛ መንገድ ቅርጽ አድርጉት ነው። ሁለተኛ በግል የምታወሯቸው ፕሮቴስታንት ወንድሞች ካሏችሁ ልክ እንደዛ ሁሉ በማስረጃ በመረጃ በጥቅስ በማስረጃ የሳችሁ ከስድብ ስትተው ስድቡን ተውና ወደ እውነት እንምጣ። አሁን ብሽሽቁን ትቶ ወደ እውነታው መምጣት የሚገባ አልገባህም ምናምን መጽሐፍ ቅዱስ አንተ እኮ ታውረህ ነው ምናምን ከቤተሰብ ወርሰህ ነው ምናምን። አሁን እሱ ቀረ። አሁን ቀረና ሁሉም ሰው መጽሐፍ ቅዱስ አሁን ይዟል። ቲክቶክ ደግሞ ጥሩ ጎኑ ቪዲዮ ስለምናበራበት ሁሉ ነገር የተገለጠ ነው ይታያል። ቃሉን እንክፈተውና እንደ እግዚአብሔር ቃል እንነጋገር። በቃ አለቀ። ይሄ ነው። ይህና ተሽ ምንም የሚያሳድብ ነገር የለም። ምን ይላል እግዚአብሔር ቃል? ይጠቅሳል፣ ጠቅሳል፣ ተጨባብጠን እግዚአብሔር ያክብርልን ይለያል። አለቀ። ሰው እስከዚህ በኋላ ምን ያደርጋል? እውነት የተናገረው ማስረጃ ያቀረበው የትኛው ነው? ይህን ማን ማስረጃ ያሳምናል? ሰው እኮ ጆሮ አለው። ሰው እኮ አይን አለው። ሰው እኮ ያስተውለን። ለምን አጓጉል አንዳንዶቻችን ሰው ሞኝ የምናደርግ ሰዎች አለን። በቃ እኛ የምናሰለጥነው ይመስለን። ይህ በጣም አደገኛ አካሄድ። እኛ የምናስተምረው እኛ አሁን ገና ያሰለጠን ነው እኛ አሁን እንዲያቅ ያደረግ ነው አይደለንም። እኛ አጓጉል ብልጥና በጣም አዋቂ የሚያጫውተን ሰዎች አለን። ሰው ዝም ብሎ ኮመንት ስለሚጽፍና በጣም ጥቂት ሰዎች ስለወጣ ሰውን ገና አሁን እኛ የምናነቀው አድርገን እናስባለን። ማንን እኛ እንደዚህ የምናደርገው? ሰው እኮ አስተዋይ ነው። አናጃጅለው። ሰውን ይበቀዋል። በውጭ በምን የሚደርስበት ይበቀዋል። ቢያንስ እዚህ የእምነት ውስጥ እረፍት ያገኝ ባካችሁ፣ ቢያንስ። ስለዚህ ልቦናችን እንክፈተውና ቁጭ እናወራ። በግልስ ብናወራ ብሎ ችግሩ ቆይ እኔ ቲክቶክ ብቻ ነው እንዴ? እኔ አሁን ከተሼ ጋር ቁጭ ስለ እምነት መነጋገር እፈልጋለሁ። እየሰደብኩትና እያንቋሽኩት ጋር ለመቀ መማወቅን ማወቅ እንፈልጋለን። እስኪ እንማማር ቁጭ ብለን እስኪ ስለ እውነቱ እናውራ። ስለ ቃሉ ስለ እግዚአብሔር ቃል ሲንነጋገር እስኪ
መጽሐፍ ቅዱስ ምን ይላል? እስቲ እንማማር። እስቲ ግዴታ እኮ ላይ መሆን እኮ አይጠበቅበትም። እዚህ ከተማ ያላችሁ እስቲ ፓስተሮች እስቲ ቁጭ ብለን እስቲ እናውራ። አንፍራው እስቲ እግዚአብሔር ቃል አንፍራው። ያስፈራል እንዴ? አንፍራው እስቲ እንማማር እስቲ ቁጭ ብለን። ግድ የለም ቲክቶኩ ካልተመቸ ለመውቢት የብሽሽቅ ምናምኑ ምናምን መሳደቡ ስላለ ምናልባት አንዳንዶቻችሁ በጣም የተከበራችሁ መምህራን ስለሆናችሁ በእድሜም ትልልቅ ስለሆናችሁ ማይመጥን ከሆነ ምናልባት ቲክቶክ በግል የምናውራ ከዛ እስቲ እውነታውን እስቲ እንነጋገር። እስቲ ወደዚህ ደረጃ መጥፋት አለበት። በቃ አለቀ። አየነው እኮ ተሰዳድበን አይተነው፣ ተበሻሽቀን አየነው፣ ተገዳድለን አየነው። ምን ያላየነው ነገር አለኝ? ተሰዳደብን፣ ተነቃቀፍን፣ ተደባደብን፣ በፖለቲካ ናም ተጠላላን፣ ዘራይነቱን ረጨ ነው በደንብ አድርገን ተሳደብን፣ ሁሉ ነገር ያደረግነው ምን ቀራው? እስቲ በግል ቁጭ ብለን ሲናወራ ደግሞ ቁጭ ብለን ሰዓት ወስደን በስነ ስርዓት እስቲ እግዚአብሔር ቃል ምን ይላል? እስቲ ዘማርያም ምናምን እስቲ ተሼ እናውራ። እስቲ እንበል ቁጭ ብለን እናውራ። እስቲ ወደ ልባችን እስቲ እንመለሰው። እስቲ እግዚአብሔር ቃል እስቲ ያሸንፍ። የሚያሸንፈው እግዚአብሔር ቃል ነው። በነገራችን ላይ አሁን እኛ ድኑ ለራሳችን ስለወሰነው ነው የሚያሸንፈው። እውነት እኮ ነው የሚያሸንፈው። እውነትና መንገድ እሱ አይደል? እሱ እኮ ነው የሚያሸንፈው። እኔ ከተሼ ጋር አውርቼ ተሼ ወደ እውነታው መንገድ መጣ ብዬ እኔ ኦርቶዶክስ መሆናል ብዬ ስናገር ያሸነፈው እኮ ዘማርያም አይደለም። ያሸነፈው እኮ እውነት ነው። የሚያሸንፈው እውነት ነው። የእግዚአብሔር ቃል ነው የሚያሸንፈው። እኛ በእግዚአብሔር ቃል ላይ እኮ ነው እንደ ጀብድ እንደዚህ ለን ጡንቻ ብናሳይ እሱ እኛ ለምን ምናሽ የሚያሸንፈው የእግዚአብሔር ቃል እውነተኛ አስተምሮ ነው የሚያሸንፈው። እውነተኛ ትምህርት ነው የሚያሸንፈው። የሐዋርያት ትምህርት ነው የሚያሸንፈው እንጂ ልክ እንደ ኤግዛም ኢንተራንስ ስኮላር እንደሰቀለን ሰውና ልክ የሆነ ትግል ውስጥ እንደገባ ተዋጊ ጀት ምናምን እንዳለን ሰው ተዋጊ መሳሪያ እንደያዘን ሰዎች እየተዋጋ ምናምን ነገር አለው መታው ምናምን አደቀቀው ምናምን ጨመቀው አይደለም። የሚያሸንፈው የእግዚአብሔር ቃል ነው። በቃ የእግዚአብሔር ቃል እናምነዋለን።